አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጋይስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ አሪፍ። ኢትዮጵያ በጣም ነው የሚያምረው። ከ6 ዓመት በኋላ ቡቲ ገብቻለሁ። ይሄ ቤቴ ነው ማለቴ የቤቴ ግቢ ነው። እንዴት አያችሁት? በጣም ሰፊ ነው። ይሄ ደግሞ ቤቴ ነው ግን አልጨረስኩለትም። ገና ነው። ኢንሻአላህ ያው ከዚህ በኋላ ሂጄ ጨርስለታለሁ። ዝም ብዬ ነው የገባሁበት ያው ከሰው ቤት ይሻላል ብዬ እና እንደዚህ ይመስላል ቤቴ። በጣም ግን ቆጭቶኛል ቤቴን ባለማሳመሬ ማለት ነው። ያው እዛ እያለን ምንም እንትን አንልም፣ ስለ ራሳችን አናስብም፣ ስለ ሰው ብቻ ነው የምናስበው፣ ስለ ቤት ሰው። ግን አንዳንዴ በቃ እንግዲህ ቤት ሰው ራሱ እዚህ ስትመጡ ምንም ከሌላችሁ ማለት ነው ዞር ብለው አያችሁም። ወንድም እህት በቃ ምን ልበላችሁ፣ ለራሳችሁ ራሳችሁ ሆኑት እና እዛ እያላችሁ ጠንካራ መሆን ያለባችሁ። ይሄ አበባዬ ነው እንግዲህ እንደዛ ነው የምላችሁ። ያው ኪራይ ቤት ነበርኩኝ፣ ግን ከኪራይ ቤት ወደ ቤቴ ወለ የሰው ቤት በጣም የሰው ነው። ምንም ሸራ ራሱ እንትን ብላችሁ በቃ የሸራ ቤት ራሱ ቢኖራችሁ የሸራ ቤታችሁ ነው፣ ግን የሰው ቤት በጣም የሰው ነው። ትንሽ ውሃ ሲደፋ ለምን ተደፋ እንደዚህ 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 አድርጎ በቃ ለቋችሁ እና ምንም ይሁን ቤቴ ብዬ ወደ ቤቴ ገብቻለሁ። ኢንሻአላህ ያው ከጊዜ በኋላ ዋረገዋለሁ። እዚህም ጋር መሬት አለኝ፣ ያው ለወደፊት ቤት እሰራበታለሁ ኢንሻአላህ። ፊት 6 ዓመት ነው የሰራሁት፣ ግን ለሰው ነበረ የምሰራው። ቤት ሰው ምናምን እየተባለ በቃ ብራችን ይበላሻል፣ ይባከናል። ምንም ሳንይዝ ወደ ሀገር እንገባለን፣ ግን ሀገር ስንገባ ነው ሁሉንም የምናውቀው ማለት ነው። ብቻ የኔው አይድረስባችሁ እሺ። እና ሰብስክራይብ አድርጉኝ፣ በረታቱኝ እሺ። ይሄ አስቤዛዬ ነው፣ የ200 አስቤዛ ነው። ያው ኑሮ ተወዷል ምናምን ይባላል። ኑሮ አልተወደደም፣ ህይወት በደረጃ ነው እሺ። እዚህ ሀገር ማለት ነው ሰው ባለው መኖር ይችላል። ግን በቃ እዛ ያለ ሰው ምንም ስለማያውቅ በቃ ኑሮ ተወዷል ምናምን ብሎ ይበሳጫል፣ እዛው ይቀራል ማለት ነው። እኔ አሁን ምንም ሳልይዝ ነው የመጣሁት፣ ግን አልሐምዱሊላህ ያው የለኝም ብዬ ደግሞ አላማርርም እላችኋለሁኝ። እና አበረታቱኝ፣ አዲስ ጀማሪ ነኝ፣ ሰብስክራይብ አድርጉኝ እሺ።